በሰላም ነው ካላገኘው ያልከኝ? የጀመርከው ነገር ያዋጣናል። ምኑ? ሁሉንም ነገር አብረን ካደረግን በኋላ አሁን ላይ ወደ ኋላ መሸሹ። እኔ ምን ላድርግ? ጆከርን ሂዳ ያሳሰርከው አንተ፣ ሰኒን የምታፈቅራት አንተ እና እኔ ያለ ቦታ የተገኘው ይመስላል። እየነገርኩ ነው። ጭንቅላት ውስጥ ምን እንደሚመላለስ ማወቅ አቅተኝም። ይሄ ነገር ደግሞ ሁላችንም ነው የሚጎዳን። ስለዚህ ምን ይሁን ነው የምትለኝ? ቆይ ምንድነው እንደዚህ የቀየረ? እኔ አንተን ምን ለማመጥ መስሎ ነው እንዴ? እና አሁን ምን እያረክ ነው? ባከ እስኪ ንገረኝ። አሁን እያረክ ያለው ከሆነ ነገር ምን ለማመጥ ካልሆነ ምን ልንለው እንችላለን? እሺ ጥሩ። አንተ ነህ አራዳ እያጫወተ ነው አይደል? ካዋጣ ቀጥልበት። እኔ ምን እንደማድረግ አሳያለሁ። ክብሩም ተመለስ። በመሄድ የምትጎዱ አንተ እንጂ ነው አይደል? ሰኒ ጆከር እንዳታሰርከው ብሰማ ዝም የምትል ይመስላል? እሱን ካደረክ እገልሃለሁ። ጆከርን ብዙ ጊዜ እንደዚህ ይለኝ ነበር። እኔ ግን ምንም አልሆንኩም አለሁ። እሱ ግን የለም። ስለዚህ አንተም ዝም ብላ አትዛት። እኔ ምንም አልሆንም። አንተ ግን መድረሻ አይታወቅም። ቆይ ምንድነው የምትፈልገው? በጣም ጥሩ። ይሄ የብል ሰው ጥያቄ ነው። አሁን ተረጋግተን ሁሉንም ነገር አስረዳለሁ። እየሰማሁ ነው። እዚህ አይሆንም። የሆነ ቦታ ቁጭ ብለን አስረዳለሁ። አሁን እሺ በይኝና እንሂድ። አይሆንም፣ ራሴ ሄዳለሁ። አንተ ወጣና ፈልገው። እንደዛሽ እንደማልሽ ታውቂያለሽ አይደል? እስካሁን እኮ የተከራከርንበትን ሰዓት ብንሄድ ቤት እንደርስ ነበር። እኔ እኮ ህጻን ልጅ አይደለሁም፣ ራሴ ሄዳለሁ። ደግሞ ካስፈለገ ሀዊ ወጣ እንድትጠብቀኝ እነግራታለሁ። ባይሆን እሱ አሪፍ ሀሳብ ነው። አሁን ግን ተነሽና እንሂድ። ማን ነው? ይግቡ፣ ክፍት ነው። አንዴ ምን ገብተህ ቀረህ እኮ። ምሩዬ እንዴት ነሽ? ደህና ነኝ ቅዱሴ። አንተ መጣል እንዴ? በቃ አሪፍ ሰዓት ነው የመጣው ቅዱሴ። እሷን ታደርስልኛለህ? ወደ ቤት ነው? አዎ፣ እኔ ኪራ ሊሄድ ይችላል ብዬ የማስብበት አንዳንድ ቦታ ሊድን አልፈልግም። አንተ እሷን አድርስልኝ። እሺ፣ ችግር የለውም። በቃ እሺ፣ ውጭ እጠብቅሻለሁ። እሺ እናቴ፣ ይኸውልሽ ቤት እንደገባሽ ነው። እሺ፣ ችግር የለውም። ለኔ አታስብ። ወይ መጣሽ ነው? በቃ ምንም ሳትል ተነስና አቀፈኝ። እንዴ ምን ሆነሽ ነው? በጣም ከፍቶኛል። በቃ ተነስና አቀፈኝ። እንዴ ከአንቺ ምን ተፈጥሮ ነው? ኪራና ጽናት ተጋጩ። ምን? አንድ አሉ ብለን የምንላቸው የፍቅር ጥንዶች እነሱም የምን እንደሆኑ በቃ ለነሱ ካልሆነ ትዳር ለማን ነው የሚሆነው? እንደዛ አትበይ። እንኳን ሰውና ሰው አይደለም እግርና እግር እንኳን ይጋጫል። ይሄ ደግሞ ተፈጥሮ ነው። አላውቅም እንዴ ጭራሽ እኮ የሆኑ ሳይከፋ አይቀርም። ከቤቱ ለወጣለች። ጽናት ናት? አዎ፣ የት እንዳለች ማንም ሰው አያውቅም። በዛ ላይ ኪራን በንዴት ነው የወጣው። በንዴት ብቻ አንድ ነገር እንዳያደርግ። ይኸውልሽ አንቺ ራስሽን አረጋጊሽ። እሱ ንዴቱ ሲበርድለት ይመለሳል። ቆይ ግን በቃ ፍቅር የለም ማለት ነው? ፍቅርም አለ፣ ግን ፍቅርን የሚኖረው ሰው ካገኘሽ ነው። በፍጹም አይደለም እንዴ። እነሱም እኮ ሰዎች ናቸው። ይኸውልሽ ተናደዱ፣ ተጣሉ እና ደግሞ ይኸውልሽ ከሆነ ጊዜ በኋላ ንዴታቸው ሲበርድላቸው ድጋሚ አብሮ መሆናቸው አይቀርም እኮ። አያ በቃ እነሱም እየኖሩት አይደለም ማለት ነው? በፍጹም እንደዛ አይደለም። ሰዎች ናቸው። ተናደዱ፣ ተጣሉ። ከዛ በኋላ ንዴታቸው ሲበርድላቸው ያው አንዳቸው ያለ አንዳቸው መሆን እንደማይችሉ ሲገባቸው ሁለቱም መልሶ መታረቃቸው አይቀርም። ግን እኮ ንዴት ከፍቅር በላይ ሊሆን አይችልም። ተናደህም ቢሆን ለዛ ሰው ታስብለታለህ። ግን እኮ መለየት እዛ ሰው ላይ መጨከን አለማሰብ ማለት ነው። በቃ አንቺ ተረጋጊ። ሁሉም ነገር በራሱ ሲስተካከል ታያለሽ። እንደዛ ሊሆን አይችልም። እናቴ እኔን ለማሳደግ እንዴት በጭንቀት እንዳለፈች ስለማቅ መለየት በጣም ነው የምፈራው። እኔ ግን አልለይሽም። ማለቴ ሁሉም ሰው እኮ አንድ አይደለም አይደል? ያው አንቺ ደግሞ ይኸውልሽ መጥፎ ነገርን በቃ ማሰብ ማቆም አለብሽ። እሺ በቃ አሁን እንሂድና ቡና እንጠጣ፣ እንውጣ። ደስ ያለሽን ነገር ማድረግ እንችላለን። አንቺ የፈለግሽውን ነገር። እሺ እንሂዳ። አሁን እንውጣ። በቃ ስልኬን ይዤ ሆ ናልጂ አንተ ዝም ብለህ መሄዳለህ እንዴ ሳትበላ? ይኸውልሽ ዝም ብለሽ አጎረስኩ ብለሽ ደግሞ ከዚህ ቤት ማንም ሰው ደግሞ እንደሄድ አይከለክለኝም። እሄዳለሁ። እሺ
ውይ ናቲ ደግሞ መኪናም ቢሆን እኮ ነዳጅ ሳይሞላ አይወጣም። ስለዚህ ያንተም ሆድ ሳይሞላ ከዚህ ቤት አትወጣም። እንግዲህ ተንተባትፌም ቢሆን እሄዳለሁ። ደግሞ ልጅሽ ደግሞ እንጀቴን አትብዩ። ኧረ ያንተ አንጀትማ ምን በወጣው ነው የሚበላው? ምግብ ይብላበት እንጂ። ቆይ አንቺ አትበይም እንዴ? ውይ ናቲዬ የኔ ሀሳቢ። አሁን እንደዚህ አድርገሽ እኔን ለማስቀረት ነው አይደል ሀሳብሽ? ኧረ ሂድ እሺ። ግን በኋላ ከመንገድ ተደውሎልህ ስትመለስ በኋላ እንዳትደነግጥ። ለምን ደም ደነግጠው? ናና ኒናናን ሰዓት ስትባል ነው። ይኸውልህ ሲጀመር እኔ እዚህ ፍግም እልልሃለሁ። ለእኔ የሚያስብልኝ ሰው እንደሌለ ደግሞ አውቃለሁ። ቆይ ባላስብልሽ ኖሮ እንደዛ ብለሽ ያጠገብሽ ቆም ነበር እንዴ? ቀርተህ ነው እንዴ? እና እንዴት ብዬ አንቺን ትቼሽ እሄዳለሁ? እዚሁ እጠብቅሻለሁ እንጂ። ውይ እናትዬ ሲጀመር እኮ እንደማጨክንብኝ አውቃለሁ። ደግሞ ይኸውልህ ቆንጆ ምግብ ሰራልሃለሁ፣ ቡና ፈላልሃለሁ። እሺ? አይ ኒና በቃ ምግብ ከሰራሽልኝማ ይሄንን ተይው በቃ። ለምን? ይሄ ምን ሆነ? ይሄማ በጣም ጨው በዝቶበታል። እኔ ነኝ የበላሁት። የባህር ውሃ ነው እንዴት ተጠቀምሽው? ቆይ የለውም እኮ እናቴ ያንቺ ምላስ ይኸውልሽ ብዙ ስራ ስለሚሰራ ጠጠር ብሎበት ነው። እኔ ደግሞ አይችልም። የዋህ ነው፣ ገራገር ነው፣ ምንም አይችልም። እሺ በቃ ሌላ ልስራልህ። በቃ በእናትህ ናትዬ አንዴ ጉረስ። አይ እኔና ይቅርብኝ። ይሄንን አንቺ ቢ በቃ ባይሆን ያንን ምግብ እንስራው። ባይሆን ጨውን ያደርጋለሁ። እሺ እሺ በቃ እኔማ እስከ 4 እኮ ብዬ ነበር የሰራሁት። ይሄንንም ለኪራ አስበሽ ነው? አዎ እሱም ሲመጣ እንዲበላ ነበር። ይኸውልሽ ኪራም ቢሆን ማለት ነው ተናዶ አይደለም ምግቡን ሲቀምሰው ይገልሽ ነበር። አይ እንግዲህ በቃ አንተ ፊት ሲሰጡ አትቻልም። እሺ በቃ አሁን ውሃ አምጪልኝ። ውስጤ እኮ ተቃጠለ እኮ ኒና። እንደው እኔ ሼም ይዞኝ እኮ አልነገርኩሽ። ሲጀመር ጣፍጦ ነው ዝም ብለህ እየበላክ ያለው። በቃ እመጣልሃለሁ። አይ ኒናዬ ቆይ ምን አድርጊያት ነው? በዚህ ደረጃ ነው መስዋዕትነት መክፈል አለብኝ እንዴ? ምን ሆናል? ጽናትን አግኝታት ነበር? ጽናትን አግኝታት ሰኒ ናት እንጂ ሰው ባፈቀረ እንደዚህ መሰቃየት አለበት እንዴ? ከሰኒ ጋር ምን ተፈጠረ? ተጋጫችሁ እንዴ? መቼ ተስማምተናቅና ሌላ ሰው ናለች እኮ። እኔ ለሷ ብዬ ከማላውቀው ሰው ጋር ስንት ስራ ሰራሁኝ። እሷ ግን ለአንድ ተራ ነፍሰ ገዳይ ብላ ለወጠች። አረ ክብሮም ቀስ ብላ አሯ። ደግሞ ባልተረጋገጠ ነገር ለምንድነው እንደዚህ የምትለው? እርግጠኛ ነኝ ደግሞ እዛው መበስበሱ የማይቀር ነው። ያኔ ሰኒ የኔ ትሆናለች። ይኸውልህ ፍቅር እውር ነው፣ እያሳሳቀ ነው ብዙ ስህተት የሚያሰራህ። ንቃ። ፍቅር ተሳስቶ አያውቅም። ሰው ደግሞ መጀመሪያ የወደደውን ሰው በፍጹም አይረሳም። ስለዚህ ሰኒ እኔን በፍጹም አትረሳኝም ማለት ነው። እንደዛ አትበል ክብሮም። እሷም እኮ ሰው ነች። ደግሞ በመሀላችሁ ሰፊ ክፍተት ተፈጥሮ ነበር። ያ ክፍተት እኮ እኔ ጋርም ነበር። ሳፈቅራት ነው የኖርኩት። ስለዚህ ሰኒ እኔ ናት። ይሄ ነገር ወደ ሌላ ነገር እያምራ ነው መሰለኝ። አነጋገር ልክ አይደለም ክብሮም። ምንም ብላችሁ ስያሜ ስጡት፣ ለእኔ ግን ከልክ በላይ ነው። እንዲያውም እንደዚህ መቼም ልኮኝ አላውቅም። እሺ አሁን ተረጋጋ። እንደዚህ ሆነ አትግባ። ቤቱ ለራሱ በነገር ጦዟል እኮ። እኔም ወንድሜም በፍቅር ጦዝን እኮ። እሺ ወይ ውጭ ቆይተህ ትመጣለህ እስክትረጋጋ? አይ ሻወር ልውሰድ፣ እሱ ነው የሚያረጋጋኝ። ቅጥል ብያለሁ እኮ። ምንድን ነው ሰው ሁሉ እኮ በራሱ ችግር ተያዘ። አመሰግናለሁ ቅዱሴ። ኧረ አይባልም። ደግሞ አንቺ ራስሽን አታጨናቂ፣ እየተጎዳሽ ነው ያለሽው። አይ አሁን እኮ ደህና ነኝ፣ ብዙም አልተጨነኩም። ይኸውልሽ ምሩ፣ አንቺ መጠንከር ነው ያለብሽ እንጂ ራስሽን ማጨናነቅ የለብሽም። ደግሞ ለጽናት ደውይላት ደጋግመሽ ካነሳችልሽ። እሺ እደውልላታለሁ። እሷም ስትረጋጋ የምትደውልልኝ ይመስለኛል። በቃ እኔም ናሆም ጋር ልሂድ፣ በዛውም ካገኘነው ወደ ቤት እንድንሸኘው። እሺ በቃ ደህና ዋል። ሄሎ ምሩዬ። ደህና ነኝ። አሁን እኮ ወደ ቤት እየገባሁ ልደውልልሽ ስል ወጥሽ ነበር። እኔም እኮ አንቺ ጋር ልመጣ አስቤ ነበር። ኧረ ነይ። እንደውም በዛው የምነግርሽ ነገር አለ። ምንድን ነው? እሱን ስትመጪ እነግርሻለሁ። አሁን በቃ ነይ። እሺ በቃ እመጣለሁ። ምግብ በላሽ እንዴ? አይ ብዙም አላሰኘኝም። የልትጂ ነው? ምሩ ጋር ደረስ ብዬ ልመጣ ነው። ይጂ በቃ ግን አታምሽሽ፣ በጊዜ ተመለሽ። እሺ ችግር የለም። በቃ አንቺ ካልበላሽም እኔም ልግባና ልተኛ። አንቺ አቤም እንዴ? ተይዋሽ ተንጂ ስነሳ ብላለሁ። በቃ እሺ እኔም ጃኬቴን ቀይሬ ልውጣ።
በል ኪራ። ቆይ ምን ሆነ ነው? ኪራ ተረጋጋ እንጂ። ቆይ ምንድን ነው እየሆንክ ያለው? በእናትህ ምን ሆነ ነው? ሲጀመር ለምን ታስጠኝ? ሰው በነፃነት መጠጣት ይችላል? ቀኑ ሙሉ ጠጣሃል እንዴ? በቃም ቆይ እኔ የምለው እንዴት አገኘ? ማን ነው ነገር? ይኸውልህ ኪራ፣ እሱን ቤት እናወራለን። ለቀቀኝ። እኔ ራሴን ችዬ መሄድ የምችል ሰው ነው። ራሴን ችዬ እሄዳለሁ። ጨርቁን አለ እኮ። እንዴት ነው የምትሄደው? ለቀቀኝ በእናትህ ኪራ። በእናትህ በቃ ቤት ይገባዋል። ልተኛበት። ምንድን ነው የምታዘገኝ? ሂድ። አንተ ማትረባ ጭራሽ ልተኛ ትላለህ እንዴ? አቦ በእናትህ ዝም በለው፣ አትጩ። መብራቱን አጥፋ። ሂድ። ጭራሽ ትቀልዳለህ። አንተ እኔ መታኝ ወይ አንተ እኔ መታኝ ና ማድረግ መሸነፍ ና። እኔ የምለው ቆይ ምን ብትጠጣ ነው አንተ እንደዚህ ሆንኩ? ምን አገባ አንተ ማስረባ። እኔ መታኛ ና ገጠመኝ። መኪና ገጨ ብዬ ምን እንደነገርኩኝ ታውቃለህ? ኧረ በእናትህ ዘር በላት ተጠፍኝ። ይኸውልህ አሁን ሰክራል ነገ አታስታውሰውም ብዬ ነው እንጂ እንደማላቅፍ ታውቃለህ። በእናትህ ልተኛበት በቃ ተወኝ። ቆየት ነው የምተኛው? እዚሁ ነዋ። ብቻ መብራቱ ብልጭ ብልጭ የሚለውን ብቻ አስጠፋል። ኧረ አንተ ልጅ በፈጠረ አስፋልት ላይ እኮ ነው ያለ ነው። የምን አስፋልት ነው የምትለው እንዴ? አንተ በእኛ ሰፈር ገብጣል የተባለው መንገድ ተሰራ። ይኸውልህ እንዴት አድርጌ እንደማስረዳ አላውቅም። አሁን በቃ እሺ በለኝና ወደ ቤት እንሂድ። ሊነጋ እኮ ነው ሰዓቱን አይተዋል። የትኛው ቤት ነው የሚሄድ? አልሄድም ማለት ነው። ምን ማለት ነው? እዛ ሂጅ። ምንድን ነው የምሰራው? ጽናት ነሽ ወና ቤት። አንተ ለካዚ ደስ ያለኝ ቤቴ ስላልሆነ ኪራ፣ ሰው እያየን እኮ ነው። ምን እየሆንክ ነው ያለው? ምን እንዳለኝ ነው? እንደውም ስሙኝ፣ ማንም የሌለኝ ከርታታ። ኪራ እባክህ እሺ በለኝና ወደ ቤት እንሂድ። ምን ራሱ እኮ ስላንተ ተጨንቃለች። ሂድላታ። እሺ ብላ አንተ እንጂ ለእኔ አስባ አይደል? ስትቆይባት ተጨንቃ ሂድ። ለቃት አስጠብቃት። እኔ ነኝ እንጂ። ቆይ እንደዚህ ሆነክ ትቼክ እንዴት ነው የሚሄደው? እኔ የመሸከም አቅሙ ካለሽ ና ቼቼ ነው። ይኸውልህ አንተን የመሸከም አቅም የለኝም፣ የመጎተት አቅም ግን አለ። ናውረደ አረም ይኸውልህ እንደ ነው ዘረፈኝ ብዬ ነው ጮሩ። አቅሙ ካለ ጩህ ጩህ። አቅሙ አለኝ። አሁን ና እንሂድ። አንተ ቀስ በል ቀስ በል። ሰውዬው በጣም ትናንትና እየመጣሁ እኮ ለምን እንደሆነ አላውቅም ተመለስኩ። እኔም ለነገሩ ጠብቄሽ እኮ እንቅልፌን ተኛ። ደግ አደረግሽ እባክሽ። እኔማ በዛ ሰዓት መጥቼ ምን አደርጋለሁ ብዬ እኮ ነው የተመለስኩት። አሁን እኮ እኔ ከነኪራ ቤቱ መመለሴ ነበር እና ስትገቢ ነው የደረስኩት። አዎ ደግሞ እኮ የጆከርን መታሰር እዛው ነኪራ ጋር ነው የሰማሁት። አንቺንም ሳልጠይቅሽ እሱንም እኮ ሂጅ አልጠየቅኩት። ኧረ እንኳን አንቺ እኔም አላየሁትም። እስካሁን ሰው እንዲጠይቁ አልፈቀዱም። ቆይ ግን ምን አድርጎ ነው? መታሰሩን ብቻ ነው እንደሰማሽው? አዎ እዛም እኮ የተፈጠረ ነገር ስለነበር መታሰሩ ብቻ ነው የተሰማው። ምን አድርጎ ነው? አሁን እሱን እንተውና ይልቅ እነ ኪራ ቤት ምንድነው የተፈጠረው? ኪራና ጽናት ተጋጭተዋል። በምን? ሲጀመር ከቅርብ ጊዜ ወዲህ ምንም ሰላም አይደሉም። የሆነ ያላስማማቸው ነገር እንዳለ ግልጽ ነው። ያሁኑ ግን ከራራ ያለ ይመስላል። ማለት ጽናት ልብሷን ይዛ ከቤት ወጣለች። የት እንደሄደች ማንም አያውቅም። ግን አባቷ ጋር ነው የምትሄደው ብለን ጠርጥረናል። ምን ማለት ነው? ከቤቷ እንደ ሰራተኛ ልብሷን ይዛ መውጣት? አላውቅም፣ ግን የተፈጠረው ነገር የሚያጋጭ ነው። ምንድነው ይሄን ያህል? እኔ ግን ጽናት ይሄንን ታደርጋለች ብዬ ማመን ከብዶኛል። ያው ኪራ እየቀና አይደል? ምናልባት ያደረገችው ነገር መስሎት ይሆናል እኮ። ምንድነው ንገሪኝ። እሱማ የሚለው ጽናት በተደጋጋሚ ከሆነ ልጅ ጋር ስልክ ታወራለች ነው። እና ደግሞ በመጨረሻም የተጣሉበት እሱ ልጅ ቀጥረው ምግብ ቤት አግኝቷት ነው። እንዴ ይሄ ታዲያ ቅናት ካልሆነ ምን ይባላል? አገባትና የአዳም ዘርን አታገኝ ማለት አለበት? ኪራ ሲጀምር ይቸኩላል። እሱ እኮ አይደለም ያናደደው። እና ምንድነው? ጽናት ቀለበቷን አውልቃ ነበር እና ደግሞ ሌሎች የሚፈጠሩ ነገሮች ከዚህ ጋር ተጨምረው ትልቅ ችግር ሆኖባቸዋል። ጽናት ምንና ነው?
እኔ ግን ሲመስለኝ አጋጣሚ ነው እንጂ ጽናት እኮ እንደዚህ አታረግም። እኔም እንደዛ ነበር ያሰብኩት። ግን እኮ ከቤት ስትወጣ ወይኔ ጋር ወይ አንቺ ጋር ትመጣ ነበር። ልክ ነሽ። አሁን ያደረገችው ነገር ምን ያህል ርቃ እንደሄደችና ምን ያህል ተስፋ እንደቆረጠች ያሳያል። ኪራ ብታይ እንዴት እንደሆነ በጣም ነው ያሳዘነኝ። ግን ደግሞ እሷም ጋር ያለውን እውነት አላወቅንም። እሱማ ልክ ነሽ። ቆይ ግን አልደወልሽላትም? ስንቴ ደወልኩ እኮ። እኔ ብቻ አይደለም ደግሞ ናሆሜም ቅዱስም ኒናም የሁላችንን ስልክ አታነሳ። እስቲ ካነሳችልኝ እኔ ልሞክርላት። አታነሳ። እውነትም አመራለች ማለት ነው። በቃ አባቷ ጋር ሄዳ ነው እና የት ትሄዳለች? እዚህ እኮ የምታውቀው የላት። እና እሳቸው ጋር መደወልና ሰላም መግባቷ ማረጋገጥ ነው። ምናልባት እንደተጋጩ ካልነገረችው እንዳይደነግጥ ፈራን። እስከ ነገ እናያትና እንደውላለን ብለናል። ወይ ጉድ! ምን አይነት ነገር ነገርሽኝ በእናትሽ? እና እኔ መዘውዬ ነው የመጣሁት። እኔማ እኮ እዚህ የራሴ ጉዳይ ወጥር አድርጎኝ ምንም እየሰማሁ አይደለም። ቆይ ግን ምንድን ነው ይሄን ያህል? ሁላችንም እኮ ችግራችንን ተነጋግር መፍትሄ ካመጣን ቆየን። ሁላችንም በየራሳችን ችግር ተጠምደን መብሳሰር ሆኗል። አይምሩ እንደዛ ከሆነማ እኮ ቆየ ይመስለኛል። እሱ ላይ ነው መስመር የሳትኩት። ግን አሁን ማስተካከል የምንችል ይመስለኛል። እንዴት አድርጌ? ለነገሩ መጀመሪያውኑ ስለ ኪራ ቤት ካርታ ብነግራችሁ ኖሮ ሁሉ ነገር ባልተፈጠረ ነበር። ነገሩን ከተያዝኩ በኋላ ነው ካርታ መሆኑ ራሱ ያወቅኩት። የምን ካርታ? የኪራን ቢላ ደንብዬ ነው አማለው ወጣው ችግር ውስጥ የገባሁት። ይኸው የሰው ህይወት አበላሸው። ምንድነው አልገባኝም፣ በግልጽ ንገሪኝ። አይ ተይው፣ አሁን እኮ ሁሉም ነገር አለፈ። ካለፈ በኋላ ሁሉንም ነገር ማውራት ራስን ማስቀመጥ ነው። ስለዚህ እዛው ተከርኖ ይብሳል። እኔ ግን የምነግርሽ ነገር አለኝ። ምንድነው? ባለፈው ጀምሬልሽ ነበር እና የናሆሜ የድሮ ፍቅረኛ ከሱ ልጅ አለኝ እያለች እያስቸገረችኝ ነው። እንዴ ቆይ እሷ እስካሁን አልተወችሽም እንዴ? አዎ አሁንማ እኮ በግልጽ ካንቺ መንጋጋ ፈልቅቄ ወስደዋለሁ አለች። እና አባቷ ስለሆነሽ ነው የምትወስደው? ቆይ በአናቷ ስተክላት አርፋ ትቀመጣለች። አይሰንዬ በሱ የሚፈታ ቢሆንማ ሀዊ ስንት የደብድባታለች መሰለች። ግን በሱ የሚፈታ አይመስለኝም። እኔማ አንድ ላግኛት እንጂ የፊት ጥርሷን አራግፌ ሽበት የሌላት አሮጊት ነው ማስመስላት። አረቀስ ልጅቷን እኮ በቃላት ደበደብሻት። እና የትም ከርማ መታ የሰው ትዳር ልትበጠብጥ ነው እንዴ? እንደውም ቅጥ አርጊ ቀጥቅጫት እዛው ከጆከር ጋር ታሰራለሁ። አረ በስመ አብ ሰንዬ ምኑን ተመኘሹ? እሷ አድነኝ ነው እንጂ መች በምኞት ብቻ ይቀራል ብለሽ ነው? ምን ማለት ነው? አይ ምንም እንዲሁ ቃላቴን ተሳስቼ ነው። ምሳ አብረን እንብላ አይደል? እሺ እንብላ። እኔ መቤት አልበላም ብዬ ነው የመጣሁት። ሀዊ ሀዊ! አቤት ነው። እስኪ ምሳ ቅርቢና እንብላ። እንደዚህ እንደምትዋደዱ ሳይኮ ያን ያሰብኩትኝ ሀሳብ ጸጸተኝ። መቼ አሰብሽው? ያኔ ነዋ። እንደውም ታመሽ የሆነ ሀዊ የሚል ወረቀት ጽፈሽ አልሰጠሽኝም? ከዛ ያንቺ ልጅ ምን እያደረጋቻት ነው ብዬ እያሰብኩ ነበር። ሲጀመር እኮ አንቺ ስድስተኛው ስሜትሽ ትክክል ነው ማለቴ ከአሁኑ ሀሳብ ውጭ። ምን ነው የፈራ ትመስላለህ? አይ አልፈራውም። ያው እዚህ ቢሮ ውስጥ መጣ ትጨነቃለህ። ለዛ ወንጀሉ እንደፈጸምክ እኮ አምነሃል አይደል እንዴ? ስለዚህ ምን የሚያስፈራ ነገር አለ? እኔ እንጃ አላቅም። ምናልባት ሌላ የደበከን ነገር ይኖር ይሆን? አረ በፍጹም እኔ ምንም ነገር አልደበኩኝም። የማውቀውን ነገር በሙሉ ነው የተናገርኩት። ሲጀመር እናንተ መታችሁ ያዛችሁኝ እንጂ እኔ ወስኜ እጄ ልሰጥ ነበር። ሰው መግደል እኮ ትልቅ ወንጀል ነው። ምናልባትም እድሜ ልክ ሊያስፈርድብህ ይችላል። አውቃለሁ፣ ከባድ ነው። እና ታዲያ ይህንን እያወቅ እጅ ትሰጣለህ ማለት ትንሽ አይከብድም? ስፒድ ጓደኛዬ፣ ወንድሜ፣ አብሮ አደጌ ነው። አስቤበት የሆነ ምንም ነገር የለም። በጸብ መሀል የተፈጠረው። እናም መሞቱን ስሰማ ጸጸቱ ያንገበገበ አላስቀምጥ ሲለኝ ተነስቼ እጄ ልሰጥ ነበር። ሰው ነው እሱ ማረፉን የነገረ? አዎ፣ በሰዓቱ ተደናግጬና ተናድጄ ስለነበር ዞር ብዬም አላየሁትም። ዝም ብዬ ነበር ሄድኩት። ማን የነገረ? ጓደኞቼ ናቸው። ጓደኞቹ የግል ወይስ የጋራ? አረ አብሮ አደጎቻችን፣ የጋራ ጓደኞቻችን ናቸው። እና ታዲያ አንተ ቀብር አልሄድክም? እንዴት ብዬ አይኔን መጫወት ጥቤ ልሂድ? ደግሞ አስክሬኑን መዘጋጃ ወስደውታል ብለውኛል። እሺ፣ የደወለልህ ሰው ስልኩ አለ? ቋሚ ስልክ የለውም፣ ግን ለእኔ የደወለበትን ላሳይ ይችላል። ከዚህ ፊት ቃለ መጠይቅ ሳደርግልህ ይህን ቃል ለምንድን ነው ያልተናገርከው?
ያው ጥቅም የለውም ብዬ ስላሰብኩ። የት አካባቢ ነበር የምትኖሩት? ቋሚ ቦታ የለንም፣ ግን ያው በየአጥሩ ስር ሸራ እየወጠርን ነው የምንኖረው። በአብዛኛው የምትዘዋወሩበት ቦታ የት ነው? ምግብ ለመብላት ፎዴ ተራ መርካቶ 6 ሰዓት ላይ እንገናኛለን። ኮንስታብል ግን ሰው ለመጠየቅ መቼ ነው የሚፈቀድልኝ? እርግጠኛ ነኝ እየተመላለሰች ነው። ከዛሬ ጀምሮ እንፈቅድልሃል። ምሩዬ ምን ነው ቆየች? መታጠቢያ ቤት ነው የምትዘለው። ልጥራልሽ እንዴ? አይ ግድ የለም። እኔ ምን ሻዊ እቺ የናሁን ፍቅረኛ ናት ስለተባለችው የምታውቂው ነገር አለ እንዴ? ኧረ እሷን ተያት፣ የሰው ሰይጣን ናት እሷ። ደግሞ እንደደበደብሽ አሰማው። አንበሳ እኮ ነሽ። ለወሬው ነው እንጂ እንደ ልብ ያላገኘኋትም። ምሩ ልትመታት የነበረ ቀን ግን አስቆማኝ ነው እንጂ ምሩ ልቀጠቅጣት ነበር። እንዴ ጭራሽ ምሩን ለመምታት አስባለች እንዴ? ኧረ እንደውም ምሩን ቤት ድረስ መታ ልትቀጠቅጣት ነበር። አልሰማሽም እንዴ? ኧረ እኔ ምንም አልሰማሁኝም። ጉደኛ ናት እባክሽ። እሺ ከዛስ? ከዛ በቃ እንደ አጋጣሚ ከሰል በምናያይዝበት እንጨት አናቷን ብያት ወደቀች። ከዛ ናሁም ሲመጣብን እንዳይቆጣን ብለን ቁምሳጥን ውስጥ ከተትናት። ከዛ ናሁም አላሳፈረንም፣ አመናቅሮ ወጣል። እኔ በእናትሽ አኮራሽ። ምሩዬ እኮ እንደዚህ አይነት ሰው ነው የሚያስፈልጋት። እሷ የዋህነት ታበዛለች። ምንድነው የምታምኝ? ስሜን ስታነሱ ሰማሁ አይደል? ምን እባክሽ ከአዊ ጋር እኮ ወሬ ይዘን ለካ እንደዚህ ጀግና ናት። እንዴት ያቺን አይናውጣ እንዴት አድርጋ እንደቀጠቀጠቻት እየነገረችኝ እኮ ነው። ስለሌለኝ ነው? ያው ቤት የመጣች ቀን እኮ ምን እንደተፈጠረ እየነገርኳት ነው። አይ እንጂ እሱ ቀን ብቻ መስሎሻል አይደል? አይ ምሩ እሷ ስነግረኝ ደስ ይላል። እስቲ ቀጥይ። ቆይ አንዴ ስልክ ተደወለልኝ። አይ ሀዊ ቢጤሽን አገኘሽ አይደል? በዱላ የምታምልጅ። መጀመሪያ እኮ ፈራት ነበር። ለካ እንደዚህ ፈታ ያለሽ ልጅ ናት። ከዚህ በላይ ስትግባቡ ደግሞ በጣም ፈታ ያለሽ ልጅ ናት። በቃ አሁን ቡናውን አቀራርቢው። እሺ እንዴት አደራችሁ? አረ ኪራ ነግቶ እኮ ቀኑ ሊመሽ ነው። እንዴት እንዳደርኩ ራሱ አላውቅም። አንተ ምንድን ነው የሚያስቀህ? ፊቴ ላይ የሚያስቅ ነገር አለ እንዴ? አንተ ራስና ብለ መንገድ መብራት አጥፉልኝ ልተኛ ትላለህ? ማን ያለው? እሱን ጠይቀው፣ እኔ በቦታው አልነበርኩም። እንዴ አንተ ራስና እዛ መንገድ ዳር ተዘረረ ቤት ደርሻለሁ መብራቱን አጥፋልኝና ሂድ እኮ አልከኝ። በእምነ ደስ ይለኝ ነበር፣ ግን አንተ ሁሌም ጨማምረህ እንደምታወራ ይታወቃል። ሲጀመር እኔ ራሴን በደንብ ነበር የማውቀው። እንኳን ማታ አሁን ራሱ ትንሽ ብዥ ሳይልብ አልቀረም። ኪራ ቀልዱስ ቀልድ ነው። ማታ ግን መኪና ሊገጭ ነበር እኮ። ማ እኔ? አዎ ፈጣሪ ጠብቆ ነው እንጂ ለጥቂት ነው የተረፍኩው። ኪራ አሁን ያለበት ስሜት ይገባናል፣ ግን ደግሞ የፈለገ ቢሆን ራስን መጉዳት የለብህም። አዎ ልክ ነው። ይኸውልህ ገና ሳምንት እንኳን ሳይሞላችሁ በዚህ ልክ መሆኑ ተገቢ አይደለም። መኮራረፍ እኮ ያለ ነገር ነው አይደል እንዴ? እኔ አላቅም፣ ግን ውስጥ ኤረር ብሏል። ጽናት እንደዚህ ማድረጓን ማመን አልቻልኩም። እሷም እኮ ሰው ናት፣ ስሜት አላት፣ ትናድዳለች። ግን ደግሞ በቃ አሁን ስሜቷ ሲረጋጋ ልክ እንዳልሆነ ሲገባት መመለሷ አይቀርም። አዎ ደግሞ ጽናት ለተራሯ ምን ያህል ክብር ያላት ሴት እንደሆነች እናውቃለን። የድሮ ጽናት መስላችሁ ነው አይደል? እስኪ ተው፣ እኔ ስለሷ መጥፎ ነገር ማውራት አልፈልግም። የውስጤን መማቀው ነው እንዴ። በትዳር ማለት እኮ ጸብ ያለ ነገር ነው። መቼም ይሄን ለአንተ ማስረዳት ያለብን አይመስለኝም። ደግሞ ገና ለገና ይቺ ክፍተት ተፈጠረች ማለት ሁሉም ነገር አበቃ እኮ ማለት አይደለም። አንዳንዴ ትንንሽ ቀዳዳዎች ናቸው ከፊት የሚመጣውን ነገር የሚያሳዩ። አሁን የምታወራው ነገር እኮ ከልብህ እንዳልሆነ ሁለታችንም እናውቃለን። ስለዚህ በቃ ዝም በል። እኔ እኮ ለጽናት ተሸንፌላታለሁ። ሁን ያለችኝም በሙሉ ሆኜላታለሁ። እሷ ህይወቴ ውስጥ ከመምጣቷ በፊት ምን አይነት ሰው እንደነበርኩ ታውቃላችሁ አይደል? አሁን ደግሞ በምን ያህል ደረጃ እንደተለወጥኩ ታያላችሁ። ለፍቅር ከሚከፈለው መስዋዕትነት መካከል አንዱ ራስን መቀየርና አዲስ ስብዕና መላበስ እኮ ነው። አዎ ደግሞ ወደና ፈቅደ ባደረከው ነገር ልትጸጸት አይገባም። ጽናት ደግሞ ያንተን ብቻ አይደለም የሁላችንም ህይወት ቀይራለች። አንዳንዴ ደግሞ ጥፋት ለማግኘት ብቻ ሲባል ጥፋተኛ ትደረጋለህ። ለካ እናንተም እኔን አላመናችሁኝም። ይሁን ብቻ ይውላችሁ፣ ከሰማቻችሁ ንገሯት፣ ወደ ቤቷ ትመለስ። እኔ እሷን አጥቼ መኖር አልችልም። እሷም እኮ ያለ አንተ እንዴት መኖር ትችላለች? ባለቤቷ እኮ ነህ። ማትችል ይመስለኝ ነበር፣ ግን እኔ ነኝ የማልችለው። እሷ የፈለገችውን ነገር ማድረግ ትችላለች። በቃ
አሁን ግባና ታጠብ እስኪ ትንሽ ቀለል ካለ። እሺ መጣሁ። በቃ ተጫወቱ። ቅዱሴ ኪራ እንደዚህ ተሰብሮ ካዩት በጣም ቆዩ። አንዳንዴ እኮ ለመኖር ፍቅር ብቻ በቂ አይደለም፣ ጸብም ያስፈልጋል። እሱ ደግሞ ምን ማለት ነው? ምናልባትም ይሄ አጋጣሚ አንዳቸው ያለ አንዳቸው መኖር እንደማይችሉ የሚረዱበት ሊሆን ይችላል። እሱን እንኳን ሁለቱም ጥንቅቅ አድርገው ያውቃሉ። ታውቃለህ፣ ያፈቀርናት ሴት የኛ ስትሆን ሙሉ በሙሉ እጃችን ስገባ ከሆነ ጊዜ በኋላ ምርጫ የሌላት ይመስለናል። ከዛ በኋላ እሷን ችላ ማለት እንጀምራለን። የዛኔ ግንኙነታችን መበላሸት ይጀምራል። ወይ ጉዳዩ እስከ መጨረሻ ተበላሽቶ ጸጸት ውስጥ እንገባለን፣ ወይ ደግሞ ነገሩ አስተምሮን ያልፋል። እሱስ ልክ ነው። አሁን እኮ ታውቃለህ፣ ስልክ አለማንሳቷ ነው ነገሩን ከባድ ያደረገው። ምን አለ ቢያንስ ስልክ አንስታ እንኳን እዚህ ነን ብትለን። ምን እጨምራለሁ? ግን አንተ ደህና ነህ አይደለ? አልጎዱም? ኧረ አልጎዱኝም። እንደውም ጥሩ ናቸው። በጥሩ አቀባበል ነው የተቀበሉ። ግን ፊትህ እንደዛ አይመስልም። ያው ሁላችንም አንድ ላይ ነው የምንተኘውና እንቅልፍ ብዙም አይመችም። ለዛ ምግብም አምጥቼልህ እኮ አላስገባም አሉኝ። አሁን እንደ ድንገት ዝም ብዬ ልጠይቅ ብዬ ስመጣ ነው የፈቀዱልኝ። እንኳን መጣሽ። አንቺን ማየት በጣም ናፍቆኝ ነበር። ደግሞ ሳልነግርህ ሁሉንም ነገር እኮ ለራኪ ነገርኳት። ምንም ነገር አልደበቅኳትም። ሰኒዬ እዚህ ምንም አትበይ። ምናልባት እየሰሙን ይሆናል። እሺ ምንም አልልም። ቆይ ግን አንተ ምን አልካቸው? ሲጠይቁኝ ያምኛለኝ፣ ግን ደግሞ እንደነገርኩሽ የስፒድ አስክሬን አልተገኘም ብለዋል። ቆይ ግን ጓደኞቹ ደውሎ ምን ነበር ያሉክ? እሱማ ማዘጋጃ ወሰደው ብለውኝ ነበር፣ ግን ደግሞ እንደዛ ቢሆን መረጃ ያጡን እኮ ብዬ። ልክ ነህ። ምናልባት ተሸውደን ይሆናል። ቆይ እንዴት ልንሸወድ እንችላለን? አላቅም፣ ግን በደንብ ማሰብ ሳይኖርብን አይቀርም። በቃ አካባቢዎችን በደንብ ነው ማየት ያለብን። ይበቃል፣ ሰዓት አልቋል። እባክህን ትንሽ ደቂቃ ጨምርልን። አይቻልም። ስለዚህ ተነስ። ሰኒ ጠንካራ መሆን አለብሽ። ደግሞ ምንም ነገር ቢፈጠር ብልህና አስተዋይ ሆነሽ ማለፍን ልመጂ። ያው ይመስለኛል ከራኬብ ጋር ያላችሁ ችግር ተፈቷል። ላንቺ በጣም ደስ ብሎኛል። በቃ እንገናኛለን። እሺ ለትንሽ ደቂቃ ቢጨምርልን። አንተ ደግሞ እዚህ ምን ትሰራለህ? ለሁለታችን አንድ ላይ አብሮ መታየቱ ጥሩ እንዳልሆነ አታውቅም እንዴ? አሁን ደግሞ መገናኘት የማፈልገው አንተውን ከማለት ነው። ጥሩ ላይ ነህ። ሻው ምን ፈልገህ ነው የመጣው? ጆከርን ሰው እንዲጠይቀው ፈቅዶለታል። አንተ እንዴት አወቅ? ወፏ ነገረች ልበልህ። ሰኒ ጠይቀው ስትወጣ ሰው አይቷታል። ምግብም አስገብታለታለች። እዛም ገብቷል። ተወችው ማለት ነው። አንበሳው ነቃበል። አሁን ላይ ሰኒ ላይ ትኩረትን ማድረግ አቁመና እንዴት በአንዴ ሰው ገብቶ እንዲጠይቀው እንደፈቀዱለት አስብ። ክብሮምና ሜርሲሞይ ደግሞ አንድ ላይ ምን ያደርጋሉ? እኔ አሁን የሚያሳስበኝ እሱ ሳይሆን የሰኒ ጉዳይ ብቻ ነው የሚያሳስበኝ። ቆይ አንተ ፍቅር እብድም ጅልም ነው እንዲያደርገ? አረ ንቃ። ምን ሆነ ነው? ድጋሜ ነገር ያለው እኮ ሰኒን ሰሞኑን የፈጠረባት ጊዜያዊ ስሜት ነው እንጂ በእርግጠኝነት የምነግርህ ነገር ሰኒ እኔን ነው የምትወደው። ትዕግስቴን አታጨርሰኝ። አሁንም ቢሆን ጆከር እዛው በስብሶ እንዲቀር ማድረግ ያለብን ሁሉ ታደርጋለህ። ምንድን ነው የማደርገው? የጆከር መታሰር ላይ የክብሮም እጅ አለበት ማለት ነው። እኔ መረጃ አለኝ። አንተ ደግሞ ወስደህ ለፖሊሶች ተሰጣቸዋለህ እንዴ? ቆይ እኔ ብለው ለምን አንተ ሄደህ ማሰጣቸው ማለት በእኔ እንዲያልፍ ለምን አስፈለገ? ይህንን እንድታደርገው ደጋግመን ነግረናል። ይህን ደግሞ አንተም ተስማምተበት። እንዲያውም ከአሁን በኋላ ከአንተ ጋር ምንም ነገር መስራት አልፈልግም። አንተ አታስፈልገኝም። ሁሉንም በራሴ እወጣዋለሁ። እንደዚህ ማድረግ አልችልም። የእኛ ስምምነት የሚያበቃው እኔ በቃ ስል ብቻ ነው። ማን ስለሆንክ ነው አንተ እንደዚህ የምታደርገው? ትሰማኛለህ? ሲጀምር አንተ እኔን የማዘዝም ምንም የመናገርም መብት የለም። እሺ እንዴ? አረ ሊጋደሉ ነው።
እዚህ እንደ እንሽላሊት እየተለጣጠፈች ወሬ የምንለቃቀማል። እንዴት አፏን እንደምታዘጋት እናያለን። ምን እያደረግሽ ነው? እንትን ፀሐዩ እኮ ሲቀጠቅጠኝ አናቴ ከዛ ጥላ ቦታ ፈልጌ እዚህ ጋር ሆንኩኝ። አንቺ የሰው ወሬ ቆመ መስማት ይቅርብሽ አላልኩሽም እንዴ? ለምንድን ነው ቆይ ሌላ ሰበብ የምትሆኝብኝ? ኧረ እኔ ምንም አልሰማሁም እንዴ። እኔ የምሬን ነው። ደግሞ ልክ ልሰማ ስል ነው አንተ የመጣኸው። እሺ በቃ እንዴ ኧረ ልትገቢ ሊና ይሄን ጉዳይ ከአንድ ሰው ልስማውና እገልሻለሁ። እሺ ኧረ ልቀቀኝ። ክብሩ ልትገልኝ እኮ ነው። እየቀለድኩ አይደለም። እኔ እኮ ምንም አልሰማሁም። ያልሽ እኔ ለራሴ ያለብኝ የራሴ ችግር ይበቃኛልሽ። አንቺ አትጨመሪብኝ። ለፖሊስ እንዳልጨርሽ ይሄን ጉዳይ ሰው ልስማውና የሞት ሂትሽ ነው የምቆርጥልሽ። እሺ ቆይ ይሄን ያህል ምንድን ነው እንዴ? እኔ ወረኛ ነው እንዴ የሚመስል? የወሬ ሱስ ያለብኝ ነው የሚመስል እንዴ? በቃ ለማንም አላወራም። እሱን ታዩና ወይ አፍሽን አሁን በክር ስፊው አሊያም ደግሞ በማስተሻ አጣብቂው። ይሄን ኖሬ ከአንድ ሰው ብሰማው ግን ኒና አልለቅሽም። ወይኔ አምላኬ፣ እነዚህ ወንድማማቾች ለሁለት ሊገሉኝ ነው እንዴ? ቆይ ወይኔ በቃ አለቀልኝ። ዘንድሮ መሞቴ ነው። ይሄ ስፒድ አይደለም እንዴ? አዎ ነው። የታባቱ ሄደ ሰላቢ አልሞተም ማለት ነው። እየተጫወተብን ነው። የት ገባ? እያበድኩ ነው እንዴ? አይቼዋለሁ። ራሱ ነው። አይቼዋለሁ። ለፖሊሶች መናገር አለብኝ። መሩዬ ምን ላድርግልሽ? ምንም አልፈልግም። እስኪ አረፍ በይ። ዛሬ እኮ ስራ በዛብሽ። ምንም አይደለም። ቡና ማፍላት እኮ ስራ አይደለም። ሰኒ ፈታ አድርጋ ሄደች አይደል? አዎ ምሩዬ፣ ጠይቅሻለሁ እያልኩ እኮ። ምኑን? የደሞዝ ጭማሪው ነው? አረ በፍጹም አይደለም። አሁን የምትከፍሉኝ ምን አነሰና ነው? እና ምኑን ነው? እናትሽ እንደምትመጣ ነግረሽኝ ነበር በዚህ ሳምንት። እና ደግሞ የሰርጉ ነገር ዝም ተባለ። ለምንድን ነው? አሁን እኮ የነጽናት ነገር ጠምዶ ይዞን ነው። እናቴም የጎረቤት ለቅሶ አጋጠማት እንጂ ትመጣለች። ያንቺን ባላቅም ያለኔ ዝም ብሎ መጥፋት ግን ለኔ ሰላም አልሰጠኝም። ከሚጮህ ውሻ ዝም ብሎ የሚተኛ ውሻ ያስፈራል። ምናልባት ምንም እንደማትፈጥር ገብቷት ይሆናል የጠፋችሁ። እና በድንገት ተነስታ መጥፋቷ ምንም አልመሰለሽም? እኔ ግን ከልጅቷ መሰሪነት አንጻር ምንም ሰላም እየሰጠኝ አይደለም። ፈጣሪ ከእውነት ጎን ነው የሚቆመው። ስለዚህ ምንም ነገር ልታደርገን አትችልም። እሱ እንዳለ ሆኖ ደግሞ እኛም የቻልነውን ነገር ማድረግ አለብን። እሺ ታዲያ ምን እናርግ? የሰርጋችሁ ነገር ይፍጠንና ተጋቡ። ወረቀት የያዘው ነገር እኮ ለምንም ጥሩ ነው ምሩዬ። እሺ ግን አሁን ላይ ናኦሚ በጣም ተወጣጥሯል። ዛሬ ደግሞ ልጨምርበት አልፈልግም። ምሩ ሰው እያልሽ እነሱን እያስቀደምሽ አንቺ እንዳትጎጂ። ካስጨነቅኩሽ በጣም ይቅርታ። ግን ውስጤ የሆነ የተሳሳተ ነገር እንዳለ እየነገረኝ ስለሆነ ነው። እሱማ እኮ አውቃለሁ። ለኔ ብለሽ ነው እንደዚህ ስለምታስቢልኝ ደግሞ በጣም አመሰግናለሁ። እህቴ ናት ብለሽኝ አይደል? እንዴት አላስብልሽ? እህቴማ ነሽ። እንዳንቺ አይነት ብልህ አስተዋይ እህት አግኝቼ ነው። እሺ አሁን ለናሆም እራት ምን ልስራ? ትንሽ መሸት ይበልና እኔ ራሴ እሰራለታለሁ። በፍጹም አይሆንም። ሲወጣ ትረፍ ምንም እንዳትሰራ ብሎ ነው የወጣው። ስለዚህ ንገሪኝ፣ እኔ ልስራለት። እሺ ትሰሪያለሽ፣ ግን ትኩስ እንዲሆንለት ትንሽ ቆይተን እንሰራዋለን። እስከዛ እረፍት አድርጊ። እሺ በቃ መጣው። የጣርኩትን አላወርደው መሰራ መስሎኝ እኮ አጥቼ ነበር። ምናልባት አዊ ኮኑታ ሊሆን ይችላል። ለምንም መፈራረም አለብን። ምንድነው እንደዚህ ተጣርፈሽ የመጣሽ? መናገር ያለብኝ ነገር ስላለ ነው። ምንድነው እሱ? ስፒድ አልሞተም። ምን ማለት ነው? አሁን ከዚህ እየሄድኩኝ በርቀት የሆነ ጥቁር ልብስ ለብሶ አይቼዋለሁ። ከዛ ፎቶ ላነሳው ስልኬን ሳውጣ ተሰለበብኝ። እና ምንም አይነት ማስረጃ ሳታቀርቢ እንዴት ላምንሽ ይችላል? አስከሬኑ አልተገኘም። ስለዚህ ይሄ እኮ እንዳልሞተ ማሳያ ነው። እና እስካሁን እሱ ነበር ሲጫወትብን የነበረው። ምናልባት ባለቤትሽን ለማስፈታት የዘየርሽው ዘዴ ቢሆንስ? ምን እልሃለሁ፣ በፍጹም እንደዛ አይደለም። በአይኔ በብረቱ ነው ያየሁት።
ደግሞ አልተሳሳትኩኝም፣ ራሱ ነው። እንዴት ልመንሽ? ቆይ አላቅም፣ ግን ፖሊስ አይደላችሁ እንዴ? መርምሩና ድረሱበት። ግን እባክህ ጆከር ምንም ባላደረገው ነገር እንዳይቀጣ አደራ። እሱን በጠየቅሽው ማግስት በህይወት አለ ማለት ግን አግባብ ነው? አልገባኝም። አስክሬኑ እንዳልተገኘ ከጆከር ውጪ የሚያውቅ የለም። ስለዚህ እሱ ነገረሽ፣ አንቺ ደግሞ ያንን ለመጠቀም አሰብሽ አይደል? አይደለም። ዝም በይ። ፖሊስን ማታለልና የተሳሳተ መረጃ መስጠት ስንት ዓመት ወይኔ እንደሚያስወርድ ታውቂያለሽ? አላቅም፣ ግን እኔ አልዋሸሁም፣ እውነቴን ነው። ሰሚኛለሽ? ለምንወስደው እርምጃ ግን ተጠያቂ አይደለም። ጆከርን የከሰሰው ሰው መርሲሞይ አይደለም? መርሲሞይ ደግሞ የስፒድ ተላላኪ ነው። ስለዚህ ሁለቱ እየተጫወቱብን። ማን ነው መርሲሞይ? የከሰሰው እሱ አይደለም እንዴ? ለደህንነቱ ሲባል ማንነቱን አልገልጽልሽም፣ ግን ያልሽው ግለሰብ እዚህ አልመጣ። አሁን ለስራ ልወጣ ስለሆነ ውጭልኝ። እባክህን እመነኝ፣ ጆከር ንጹህ ሰው ነው። እባክሽን ውጭልኝ። ይኸኛው እዚህ ጋር ቢሆን ሞር ያምራል። ሳትመጣብኝ ፊክስ ላድርገው። አሁን ግለጭ። ምን ይታይሻል? ይሄም በጣም ነው የሚያምረው። አንቺ ስላለሽበት እኮ ነው የሚያምረው። ሁለታችንም ቆንጆች ነን። ወደድሽው? በጣም እንጂ። ውይ እንዴት ነው የምናምረው! እንደዚህ ሳላምርም እንዴ? እንዴ በጣም ነው እንጂ የምታምረው። እና እሱን ብቻ ስታደንቂ ነው? በራስህ ፎቶ ልትቀና ነው እንዴ? አስመሰልሽብኝ። በጣም ነው ደስ ያለኝ። እና ደግሞ ሌላም ሰርፕራይዝ አለሽ። ምንድን ነው? እሱንም አሁን አልነግርሽም። ካልነገርከኝ ታዲያ ወዴት ልታስቆርጠኝ ነው? አዋ ደግሞ ምሳ ውጪ ነው የምንበላው። ደስ ይለኛል። በቃ እሺ አንዴ። እሺ ይሄ እኔ ፍቅር በሁሉም ነገር እኮ ነው የምትደሰተው። ሄሎ ክፍሉን በቃ ዝም ብላችሁ እና አባ ክፍል ግጠሙታ። ይሄና ደግሞ በቃ ስትጨርሱ ደውልልኝ።
አሁን አንድ ነገር ብቻ ቀረኝ። አሁን አንድ ቦታ ቀረኝ። እንዴ ኪራ፣ ኪችን እኮ ነን፣ ሰው ያየናል። እንዴ ኪችንም ቢሆን እኮ ቤታችን ነን። ደግሞ ማንም ቢያየን ቤታችን መጥቶ እንጂ እኛ ሄደንበት አይደለም። ተው ግን አልተውም። ከኔ ለማምለጥ ሰበብ አደርድሪ። በቃ እንደዚህ አይነት ሰዓቶች ላይ እኛን ለመረበሽ ኔትወርኩ ክፍት ነው። ግን ኦኬ ካቆምንበት እንደምንቀጥል። ሄሎ ምንድነው ግን? ላሳርፍ? ላሳርፍ? እንዳትገልጪ። ምንድነው? ላስቀምጥ? አሁን ግለጪ። ምንድነው? አዲሱ ክፍላችን እኔ የምልህ እዚህ ሰፈር ሌባ አለ ተብለህ ነው እንደዚህ አሽቀንጥረህ መኪና ላይ ያቆምከው? እንዴ አታይም እንዴ? እንዲያጥቡ እኮ ለልጆች ሰጥቻቸውን እያጠቧት ነው። እንዴ ሰኒ ደህና ነሽ? ክብሮን ቤት አለ? አዎ አለ። እንዴት ነው ይሄ ነገር? አላማረኝም። በሰላም ነው የፈለግሽው? እሱ አይመለከትም። ለማንኛውም በስልክም ቢሆን ደውሉና ተሰናበቱት። ምን ሆነሻል? ቆይ ምን ሆነሻል? እንዴ ተረጋጊ እንጂ። የተሳጠረ ችግር አለ? ቅዱስ ከመንገዴ ዞር በል። እንዳቃጠለኝ እጅ አቃጥለዋለሁ። ይኸውልሽ ሰኒ ትሰምኛለሽ? ኪራ ለራሱ ጥሩ ስሜት ላይ አይደለም ያለው። ሄደሽ ጭራሽ ቤቱን እንዳትመጠብጪው። እሱ አይመለከተኝም፣ ግን ያንን ውሻ እገለዋለሁ። እንዴ እንግዲህ ለበር ላይ ያገኛለሁ። ናኦሚ እንከተላት። ይሄ ነገር ጥሩ አይደለም። አልገባኝም ቅዱስ፣ ግን አካሄዷ ለትልቅ ጸብ እንደሆነ ያስታውቃል። እንዴ